2005 ዓመተ ምህረት ወደ ካናዳ መጣው። እስከ 2010 ምን አደረክ ብትሉኝ የአፍሪካን አሜሪካን ላይፍ ስታይል እና የአፍሪካን አሜሪካን ካልቸር በጣም ካፕቲቬት አድርጎኝ የእነሱን ላይፍ ስታይል ሚሚክ እያደረግኩኝ ነው የኖርኩት። ጸጉሬን አሳድጌ ተሰርቻለሁ፣ ጆሮቼን ተበስቻለሁ፣ ሱሬን ዝቅ አድርጌያለሁ። ቋንቋቸውን ቃላታቸውን ደግሞ ለማጥናት ሂፕ ሆፕ እና ራፕ ሚውዚክ በጣም ስሰማ ነበር። ከቢጊ እስከ ፓክ፣ ከሎው ዌይን እስከ ጄዚ፣ ከካኒ ዌስት እስከ 50 ያልሰሟቸው የለም። እነዚህን ነገሮች እያደረግኩኝ በጣም ትልቅ ተጽዕኖ እንደፈጠረብኝ አሁን ድረስ አየዋለሁ። አሁን ትዳር መስርቼ ልጆች ወልጄ ህይወትን ለማሸነፍ በምሮጥበት ሰዓት ላይ አንደኛው በጣም የበለጠ እንደወደው እንዳከብረውና ትልቅ ቦታ እንድሰጠው ያደረገኝ ከርቲስ ጃክሰን ወይም 50 ሴንት ነው። ከዚህ በፊት ከሮበርት ግሪን በጣም የታወቀ ዓለማችን ላይ ሪስፔክትድ የሆነ አውተር ነው። ከእሱ ጋር the 50th Law የሚል መጽሐፍ አለው። አሁን ደግሞ በቅርብ የጻፈው ደግሞ ሀስል ሃርደር ሀስል ስማርተር የሚል መጽሐፍ አለው። 50 ሴንትን በደንብ ያወቅኩበት በደንብ የተረዳውበት ህይወቱን ሙሉ ከልጅነት እስከ እውቀት እስካሁን ያለበት ስኬት ድረስ በምን መልኩ እንደመጣ ምን አይነት ስልቶችና ዘዴዎችን እንደተጠቀመ እያንዳንዱን ነገር ካፕቸር አድርጎ የጻፈ ያስረዳበት መጽሐፍ ነው። ሃይሊ ሪከመንድ አደርጋችኋለሁ። ትንሽ ልበላችሁ። ሶ ቤዚክሊ ሲንግል ማም ነች እናቱ። በ15 ዓመቷ ነው የወለደችው። የሚበላ የሚጠጣ ነገር ስለሌላቸው ድራግ ነበር የምትሸጠው። ብዙ ጊዜ ስታቲስቲክሊ ስፒኪንግ ድራግ የሚሸጡ ሰዎች በ21 በ22 ዓመታቸው ወይ እስር ቤት ይገባሉ ወይ ይሞታሉ። በ22 ዓመቷ ነው በ23 ዓመቷ እሷ ሞተች። እሱ ገና የ8 ዓመት ልጅ እያለ አያቶቹ ጋር ገብቶ መኖር ግድ ይለዋል ማለት ነው። አገን በ12 ዓመቱ እሱም ወደ ድራግ ዓለም ውስጥ ይገባል። ይሄ የሚያሳዝን ነው። በአብዛኛው ጌዶ የሚባለው ይሄ ደሃ ሰፈር የሚኖሩ ጥቁሮች እጣፈንታቸው ያ ነው። ለዛ ነው እንደዚህ ነጥለው ወጥተው ዓለም ላይ ዛሬ በነጮችና በአዋቂዎች ብቻ የተያዙ ቦታዎችን ይዘው ስናይ እኔ በጣም ነው የምወዳቸው ማከብራቸው። እነዚህ አራያ መሆን የሚችሉ ሰዎች ስለሆኑ ማለት ነው። ሶ ቤዚክሊ ከዛ ድራግ ምናምን ላይፍ ስታይሉ በጣም ስላልወደደውና ስላልተመቸው ሂፕ-ሆፕ በጊዜው በጣም ፌመስ እየሆነ የመጣበት ሰዓት ስለነበረ ሙዚቃ በጣም መስራት ይጀምራል። አንፎርቹኔትሊ ሰፈር ውስጥ በማይረባ ቢፍ 9 ጊዜ ሾተው የሞት አፋፍ ላይ ጥለው ትሄዳሉ። እንግዲህ ከዛም እንደምንም አገግሞ መኖሪያ ቤቱ ይመጣል። ያኔ ብዙ ነገር ተረዳው ይላል። እንግዲህ ያኔ ፍርሃት የሚባለው ነገር በጣም ዋጠኝ ይላል። ሶ ያኔ ሁለት ነገሮች ላይ ተረድቶ አሁን ድረስ ኦኬ ከዛ ከስትሪቱ ድራግ መሸጡን ከዛ ወደ ሂፕ-ሆፕ አርቲስት መሆኑን ከዛ ዓለምን እየዞረ ቱር ማድረጉን በ10 ሺህ ሚሊዮኖች የሚቆጠር አልበሞችን ለመሸጥ ቲቪ ፕሮዲውስ ማድረጉን የተለያዩ ሲሪሶችን እንደ BMF ፎር ላይፍ የሚል ዋን ኦፍ ማይ ፌቨሪት በጣም የምወደው ፎር ላይፍ የሚለው ነው። በእውነተኛ ታሪክ ላይ ተመስርቶ ነው። ሮንግፉሊ ኮንቪክትድ የተደረገ አንድ ጥቁር አገን ለ70 ዓመት ነው ምናምን የተፈረደበትን ጥቁር ራሱን በራሱ አስተምሮ ሎየር ሆኖ ራሱን ሪፕሬዘንት አድርጎ የወጣ አንድ ጥቁር አለ። የእሱን ህይወት በጣም መታየት አለበት ብሎ በቲቪ ሲሪስ አድርጎ የሰራው አገን እሱ 50 ሴንት ነው። ከዛ በኋላ እንደ BMF እንደ ፓወር የሚለው በአሁኑ ሰዓት ላይ ዓለማችን ላይ አነጋጋሪ የሆነ ምርጥ የሆነ ሾው እንግዲህ ከብዙ ትልልቅ ከሚባሉ ሾዎች ጋር ተፎካካሪ የሆነውንም ፕሮዲውስ የሚያደርገው 50 ሴንት ነው። ሶ ዓለም ላይ አሉ የሚባሉ ሰዎች ብዙ ጊዜ በእውቀትና ወይ ደግሞ በከለራቸው ትልልቅ ቦታ የያዙትን ሰዎች እንደዚህ አይነት ሰዎች ከእንደዚህ አይነት አስተዳደግ መጥተው ሲጋፏቸውና ለብዙ ጥቁሮች አራያ ሲሆኑ ማየት ከዛ በላይ የሚያስደስትና የሚያኮራ ነገር የለም። ሶ ሁለት ነገሮች ላይ በጣም ሰርቻለሁኝ። በሁለቱ ነገሮች ምክንያት ብዙ ነገሮችን ስኬትን ኤክስፒሪየንስ አድርጋለሁ ይላል። ሶ ሃርት ኦፍ ሃስለር እና ፊርለስ የሚለው ነገር ነው። በውስጡ ብዙ ነገሮችን ነው የሚይዘው። ሶ ቤዚክሊ ምንድን ነው የሚለው ስትሪት ላይ ሆኜ ድራግ ስሸጥም ስቴጅ ላይ ወጥቼ ፐርፎርም ሳደርግም የተለያዩ ቢዝነሶችንና የተለያዩ አንትረፕረነር ኦፖርቹኒቲዎችን ስጠቀምም የምጠቀማቸው ነገሮች ቤዚክሊ እነዚህ ሃርት ኦፍ ሃስለር እና ፊርለስ የሚለው ማይንድ ሴት ነው፣ ያስተሳሰብ ጉዳይ ነው። ሃርት ኦፍ ሃስለር ብዙ ጊዜ ሃስለር የሚባለው ከድራግ ጋር ብቻ ይያዛል፣ ግን መሆን የለበትም። ስቲቭ ጆብዝም ሃስለር ነው ይላል። ሶ እንደምናውቀው ነው። አንዳንድ ሰው አለ መንገድ ላይ ወይም ደግሞ ሰፈር ውስጥ በት ብሎ ብዙ ነገሮችን ከምንም የሆነ ነገር የሚሰራ ሰው ነው ሃስለር ማለት። ወይ የሆነ ሰርቪስ የሚያደርግ ወይ የሆነ ነገሮችን ከዚህ አጋጭቶ ምናምን የሆነ ነገር የሚሸጥ ሰው ሃስለር ነው ይባላል። ሶ ሃስለር መሆን አለባችሁ። በተአምር ቁጭ ብላችሁ መጠበቅ የለባችሁም ይላል። አንዳንድ የሚባሉ አባባሎች አሉ፣ መጥፎ አባባሎች ናቸው ይላል። ቲንግስ ካም ፎር ዶስ ሁ ዌይት የሚባል ነገር አለ። ለሚጠብቁት ይመጣል የሚባል ነገር አለ። ለሚጠብቁት የሚመጣው ሀስል አድርገው የተረፈው ብቻ ነው፣ ትራፊው ብቻ ነው የሚመጣው። ስለዚህ በታምር አትጠብቁ። ፔሽንስ ይኖራችሁ። ሶስት ነገሮችን ማወቅ አለባችሁ። አዌር መሆን አለባችሁ። ሁሉ ጊዜ ስትሪትም
ስቴጅም አሁን ደግሞ ቢዝነስም ላይ የማየው ነገር ይሄ ነው። አዌርነስ ሁሉ ጊዜ ያስፈልጋል። ፔሽንስ ስለሚያስፈልገው ነገር ያስፈልጋል። ሀስል እያረጋችሁ ከዛ ውጪ ከነገሮች ከሁኔታዎች ጋር ኢቮልቭ ማድረግ አለባችሁ። ወሳኝ የሆነ ነገር በጣም ሻክን ያደረገኝ የማይጠበቅ ነገር ነው። ከሱ ብዙ ጊዜ ስትሪት ላይ ካደገ ሰው ይሄ ሁሉ ዊዝደም የሚገርም ነው። ሶ ሁል ጊዜ ራሳችሁ ላይ bet on yourself ይላል። ራሳችሁ ላይ ቆምሩ፣ ራሳችሁ ላይ ስሩ፣ ያለማቋረጥ ራሳችሁ ላይ ስሩ፣ ራሳችሁን እመኑት። የሆነ ቦታ ደርሳለሁ ብላችሁ በማመን ሰርፕራይዚንግሊ ስለ ቪዥን ቦርድ ያወራል። የምትፈልጉትን ነገር በቪዥን ቦርድ አድርጋችሁ አውጥታችሁ እዛ ነገር ላይ መስራት አለባችሁ። ያንን ነገር በየቀኑ እያያችሁ ለዛ ነገር የምትሰሩ ከሆነ ራሳችሁ ላይ በት እያደረጋችሁ ነው። በሂደት የምታመጡት ስኬት የሚወልደው ሎሱትና ብትራያል እንዳለ አትጠራጠሩ። ይሄ ክደቶችና ምንድነው ክሶች ይመጣሉ። ሶ ለዛ የሚያስፈልጋችሁ ስትሮንግ የሆነ ክሩ ያስፈልጓችኋል። አጌን በጣም ፓተርኑን ሪኮግናይዝ ካደረግነው የቢዝነስ ሳቪ የሆኑና ሬዳል የሆኑ ማናቸውንም ካያችሁ አንድ አይነት የሆነ ነገር ነው ያላቸው። ለእኔ ከብዙ አንግል መስማት ያንን ነገር በደንብ አድርጎ ካፕቸር አድርጎ ውስጤ በጣም ሰርጾ እንዲገባ ያደርግልኛል። ሶ ያንን ለማድረግ የምትፈልጉ ከሆነ የተለያየ መጽሐፍ ሀሳብ ጥናቶችን ማየት ግድ ይሏቸዋል። ሶ በዛ ሂደት ውስጥ በጣም ወሳኝ የሆነ ነገር እንትናችሁን ክሩዋችሁን ወይም ደግሞ ቲማችሁ ላይ በደንብ መስራት አለባችሁ ይላል። ከዛ ውጪ በህይወታችሁ አቮይድ ማድረግ ያለባችሁ ኤንታይትልመንት ይገባኛል የሚል ነገር በጣም አቮይድ ማድረግ አለባችሁ። እሱን ወደ ኋላ አነሳላችኋለሁ ለምን እንደሚል። ከዛ ውጪ ሁለተኛ ያልኳችሁ ፊርለስ ነው። ሶ ቤዚክሊ ከተሾተ በኋላ በጣም እንግዲህ የአያቱ ቤዝመንት ሆኖ ወይዛ ትሬድሜል ላምጣ ወይስ ጂም ሄጄ ልስራ ወይ ምናም ብሎ የኖረበትን ያደገበትን ሰፈር ለመጀመሪያ ጊዜ መፍራት ጀመርኩ ይላል። እና አንድ ነገር ሪላይዝ ያደረግኩት ወላ ስትሪት ላይ ሆነ ዓለም ላይ የተለያየ ቢዝነሶችን ስሞክር አንድ ነገር ሪላይዝ ያደረግኩትኝ ከፍርሃት ጀርባ ነው ኮንፈርት ያለው ፍሪደም ያለው ነጻነት ያለው። እና ፍርሃታችሁ ላይ ፕሪፔር እስካደረጋችሁ ድረስ መጋፈጥ ግድ ይላችኋል። በህይወቴ ስኬታማ ካደረገኝ ነገር ትልቁ መካከል ፊርለስ መሆን ነው። ፊርለስ የምትሆኑት ፕሪፔር እያደረጋችሁ ነው። ሶ ያኔ ከቤዝመንት ትሬድሜል አረጌ እዛ ከምሮጥ ወይም ጂም ሄጄ ከምሮጥ ፕሪፔር ማድረግ የነበረብኝ የስትሪት ሩሉ ምንድን ነው? ኦኬ ድንገት ከኋላ መጥተው እንዳይሾቱኝ አንድ ሰው በባይክ እየተከተለ ዋች እንዲያደርግልኝ አደረግኩኝ። ከዛ እጄ ላይ ሽጉጥ አድርጌ በገመድ ጠቅልዬ መሮጥ ጀመርኩኝ። ያንን ነገር ፌስ ማድረጌ ከፍርሃት እንድወጣ አደረገኝ፣ ነጻነቴን እንዳውጅ አደረገኝ። ያ የስትሪት ብቻ አይደለም ይላል። ስቴጅ ላይም ስወጣ ህይወቴ ላይ በተለያዩ ቢዝነሶችን እንድቨርስ አረግ የተለያዩ ነገሮችን አዳዲስ ነገሮችን ስሞክር ሁል ጊዜ እፈራለሁ፣ ግን ፍርሃቴን መጋፈጤ ነው እንዲህ አይነት ቦታ ላይ የሚያደርሰኝ ነው የሚለው ቤዚክሊ ማለት ነው። ሶ ከዛ ውጪ በጣም ማወቅ ያለባችሁ ስለ ፖቴንሻል አንደርስታንድ አድርጉ። የራሳችሁንም ፖቴንሻል አንደርስታንድ አድርጉ፣ የምርትንም አንደርስታንድ አድርጉ። ሶ አብረውኝ የሚሰሩ ሰዎች ነበሩ ይላልና በጣም ገና ፌመስ እየሆንኩ በምመጣበት ሰዓት ላይ ቤዝመንት ውስጥ ቪዲዮ የምቀዳበት ጓደኛዬ 50 ሺህ ካልከፈልከኝ ብሎ በጣም እንትን አለና ያው 30 ሺህ ነው የሚገባህ ብዬ ስከራከረው 50 ሺህ ካልሆነ አለ። ኢቭን ሎየሩ 20 ሺውን እኔ ልስጥ ባክተው ብያለው ነበረ። ምክንያቱም 50 የሰጠው 30 ሺህና 1 ፖይንት ከማገኘው ነገር ሁሉ ሮያልቲ 1 ፖይንት ሰጣለሁ ብሎት ነበረ እና ያንን ፖቴንሻል ባለማየቱ 50 ሺውን ብቻ ተቀብሎ ሄደ። within a year ወይም less than a year ያ አልበም በጣም ፖፑላር ሆኖ ያ1% ብቻ 1.3 ሚሊዮን ዶላር የሚያወጣ እንትን ትርፍ አመጣ ማለት ነው። ሶ ይሄን ያህል የሚያገኘውን በትንሽ ነገር ፎከስ ዶንት ፎከስ ኦን ፔይዴይ ፎከስ ኦን ፖቴንሻል ይላል። ፖቴንሻል ነገር ላይ ነው ያንን ነገር አንደርስታንድ በማድረጌ ይላል። የቫይታሚን ውሃ በጣም የታወቀው በሱ ነው። ውሃው ማንም ሰው ይጠጣል ብሎ አያስብም። ማንም ሰው ኢንቨስት ያደርጋል ብሎ አያስብም። ሶ ውሃ ላይ ኢንቨስት ማድረግ ፈልጋለሁ ብዬ ማኔጀርን ሳናገረው በጣም ነው ሻክ የሆነው። ምክንያቱም አብዛኛውን ራፐሮችና እንደዚህ እንትኖች ሂፕ ሆፕ አርቲስቶች ኢንቨስት የሚያደርጉት የታወቀ ነው አልኮሆል ላይ ነው። እና ውሃ ላይ ኢንቨስት ማድረግ የፈለገው ፖቴንሻሉን አይቼ ነው ይላል። ፖቴንሻል ማየት አለባችሁ። ብዙ ሰው ውሃ ይጠጣል፣ ቫይታሚን ደግሞ ቢጨመርበት የበለጠ ሞር ኢንጆይ ያደርገዋል የሚለውን ነገር ስለገባኝ ሄጄ ፖቴንሻሉን ስላወኩኝ አናገራቸው ካምፓኒውን ኤኩዊቲ ወይም ካምፓኒው ላይ ኦነርሺፕ እንዲኖረኝ አድርጌ በአጭር አመት ውስጥ ኮካኮላ ያንን ውሃ ያንን ቫይታሚን ዋተር 4.1 ቢሊዮን ዶላር ሲገዛው የዛ ፖርሽን እኔ ጋር ደርሶ በጣም ሀብታም አድርጎኛል ይላል። ሶ አትስገብገቡ። ፔይዴይ ላይ ወይም ደግሞ የሚከፈለውን ነገር ብቻ ሳይሆን አቅም የማየት እንትን ሊኖራችሁ ይገባል ነው። ከዛ ውጪ በጣም ፕራዮሪታይዝ ማድረግ ያለባችሁ ጊዜያችሁን ነው። ያንን ነገር ያስተማረኝ ኤምነም ነው ይላል። ኤምነምም again another great rapper ነው።
አንዴ ከኤምኔም ከዶክተር ድሬ ከስኑፕ ዶግ ጋር ምናምን እንደዚህ ተቀምጠን በጣም አሪፍ ሀሳብ አምጥቼ አንድ ላይ እንደዚህ ሆነን ቱር ብናደርግ ምናምን ብዬ ሳማክራቸው ምንም ነው ወይኔ አልሄድም አለኝ። እና ምንድን ነው ሁሉ $1,000,000 የምናገኝበትን ስለው ኖ ልጅ አሁን እያደገች ነው፣ ያንን ደግሞ ፕራዮሪታይዝ ማድረግ ፈልጋለሁ፣ ከልጄ ጋር ማሳለፍ የምፈልግበት ጊዜ ነው፣ ብሩ ቀስ ብሎ ይመጣላል እና ያ ፐርስፔክቲቭን ቀይረው ይላል። አጌን መጽሐፍ ሀሳብ ጥናቶች ስታዩ አንድ አይነት የሆነ ነገር ፓተርን ሪኮግናይዝ ማድረግ ስትጀምሩ ይሄ ነው የምላችሁ። እኔ አሁን በተቻለኝ አቅም ለልጆቼ ለቤቴ በጣም ፕራዮሪታይዝ የማደርገው ከራፐር እስከ ፊሎሶፈር ከአርሶ አደር እስከ ቢዝነስ ኦነር ሁሉም አንድ አይነት የሆነ ነገር ነው ያላቸው። አስተሳሰባቸው እንደዚህ ሰክሰስፉል የሆኑ ሰዎች፣ ለእኔ የሚመጥኑኝ ሰዎች፣ ለእኔ የሚስማሙኝ ሰዎች እንደዚህ አይነት ሰዎችን ስለምሰማ ነው። ከዛ ውጪ በጣም ዋና ማንሳት የሚፈልገው ነገር ኢቮልቭ ኦር ዳይ ይላል። እንግዲህ ጂ ዩኒት የሚለውን እንትን ከፍቶ ሂፕሀፕ በጣም ፓፑላር በነበረ ጊዜ ብዙ ነገሮችን የምንፈልገውን ነገር ሬክለስ ሆነን እናገኝ ነበር፣ በሽጉጥም በኃይልም። ኢቮልቭ ማናደርግ ከሆነ ግን ባለንበት ነው የምንቀረው። አሁን ጓደኞቹ አብረውት የነበሩት ከጂ ዩኒት ጋር የነበሩት እንደ ቶኒ ዮዮ እና ሎይድ ባንክ በሚያሳዝን ሁኔታ ስታክ አድርገዋል፣ ስታግነንት ሆነዋል። በህይወታቸው ወደፊት መራመድ መሻገር አቅቷቸው ባሉበት ነው የቀሩት። ስለዚህ ህይወታችሁ ላይ ባላችሁበት የሚያስቀራችሁን አስተሳሰብ አቮይድ ማድረግ አለባችሁ። ኢቮልቭ ካላረጋችሁ ትሞታላችሁ። ፊዚክሊም ባይሆን በአስተሳሰብ ትሞታላችሁ ነው። ሶ ሁል ጊዜ ኢቮልቭ የማድረግ ሂደት መኖር አለበት። ስትሪት ላይ ያለ የነበረው ነገር አለ። የሂፕሀፕ አርቲስት በነበረበት ጊዜ አለ። በአሁኑ ሰዓት ላይ ደግሞ የቲቪ ጃይንት የሆነ ኤምፓየር ለማድረግ እየሞከረ ያለ አይካን የሆነ በብዙ ነገር ሪስፔክትድ የሆነ ቢዝነስ እና አንትርፕረነር ለመሆን ብዙ ነገሮች ላይ ኢቮልቭ አድርግ ያለው ሰው ኢቮልቭ ማድረግ አለባችሁ ይላል። እነዚህ ሁለቱ ጓደኞቹ በጣም የሚገርም ነው። እኛ ስናድግ የምናውቃቸው የምንወዳቸው ናቸው ሁለቱንም እና ብዙ ነገር ሞክር ያለው ግን አንዳንድ ሰው የፈለገ ነገር ብትሞክሩ ልትረዱት ልታግዙት ብትሞክሩ የማይፈልግ ሰው አለና እንደዚህ አይነት ሰዎች ጋር ያላችሁን ጊዜ መቀነስ አለባችሁ። እኔ ኤነርጂን ሳክ ስለሚያደርጉኝ ክሪኤቲቭ ሆኜ ብዙ ነገሮች ላይ ለመስራትና ለመለወጥ እነዚህ ሰዎች ሳክ እያደረጉኝ ስለሆነ ከት አድርጋቸዋለሁ ይላልና ህይወታችሁ ላይ እናንተም ብትሆኑ በተቻላችሁ አቅም መርዳት የምትችሉትን ሰዎች ሁሉ መርዳት ምንም ማለት አይደለም ይላል። ማሳየት አለባችሁ። እጃቸውን አጣምረው አይደለም። አሁን የልጁን እናትና ልጁን በጣም ስትሬት አፕ የሆነ ሰው ነው ያወራል። እነሱ መስራት አይፈልጉም። ጀስት እጃቸውን አጣምረው ከኔ መውሰድ ነው የሚፈልጉትና ስኬት ሲመጣም ከስኬት ጋር አብሮ የሚመጣው ኢንታይትልመንትና ጀለሲ ሪዘንትመንት ነው። ይገባኛል የሚሉ ሰዎች በአካባቢያቸው ይበዛሉ። ቁጭት የሚፈጥርባቸው በጣም የሚቀኑባቸው ሰዎች ይበዛሉና ሚስቱንም ማነው የልጁንም እናት ልጁንም ብዙ አይነት የቢዝነስ ኦፖርቹኒቲዎች ብዙ አይነት መንገዶችን ለማሳየት ይሞክር ነበር። ምክንያቱም በጣም በህይወት የማምነው ነገር ሰርቶ በመለወጥ ጥሮ በማግኘት ነው እንጂ በእርዳታ ሽባ ሆኖ የሰው እጅ እያዩ መኖርን አልስማማበትምና በዛ በጭራሽ አንስማማም ከነሱ ጋር ይላል። ከጁለሪም ከመኪናውም ከሁሉም ነገር በላይ ለኔ ፍሌክስ የማረግበት የምኮራበት ላይፍ ስታይል ነው ይላል። አገን በጣም አልጠብቀው ነገር ነው ከ50 ሴንት። ምክንያቱም ያለምንም እንትን አንድ ቀን ሳይቀር ስፖርት ሰራለሁ፣ በየጊዜው ስፖርት ሰራለሁኝ። አመጋገቤ በጣም ክሊን ነው። ቁርስ የሚባል ነገር አልበላም። እንቅልፌን በጣም ፕራዮሪታይዝ አደርጋለሁ በተቻለኝ አቅም። ከዛ ውጪ እንደ ዲፓክ ቾፕራ የሚባሉት አገን በጣም ዓለም ላይ የታወቁ አውተሮች የስፒሪቹዋል ሊደሮች ጋር ፍሬንድሺፕ ፈጥሮ ሜዲቴሽን አደርጋለሁ። በጣም ብዙ ነገሮች ላይ ሄልዚ የሆነ ላይፍ ስታይል እንዳለ እስካሁን የማወራላችሁ ነገሮች እዛ መጽሐፍ ላይ አግኝቼዋለሁ። አጌን የኤቭሪ ሰክሰስፉል የሆኑ ሰዎች የሚጠቀሙት ነገር እንደሆነ ያየውበት ነገር ነው። ሶ ከዛ ውጪ በታለንት በላክና በኢንሄሪታንስ ይሄ በእድልም ሆነ አንዳንድ ተሰጦ ወይም ደግሞ ከቤተሰብ የሚመጣ ነገር ላይ አትጠብቁ። እነዚህ ነገሮች በር ይከፍታሉ እንጂ በሩን ክፍት አድርገው አይጠብቁም። ሁል ጊዜ እናንተ የላይፍ ስታይላችሁ ሃርድ ወርክ መሆን አለበት። ሃርድ ኦፍ ሃስለር እና ፊርለስ የሆነ ማይንድሰት አዳፕት አድርጋችሁ እዛ ነገር ላይ መስራት አለባችሁ። በዛ ሂደት ስትሄዱ ፔንን ወደ ፐርፐስ ትቀይራላችሁ። ቡሌት የተተኮሰባችሁን ወደ ቢዝነስ ትቀይራላችሁ። ፊራችሁን ወደ ፊውል ታደርጋላችሁ፣ ወደ ነዳጅ አድርጋችሁ ትጠቀማላችሁ ብሎ ከርቲስ ጃክሰን 50 ሴንት ይመክረናል። ስላዳመጣችሁን ከልብ አመሰግናለሁ። ቴንክ ዩ